እጅግ አመሰግናለሁ። ሁላችሁም እጅግ አመሰግናለሁ። አሁን እንግዲህ ያው ሀገራችን ላይ አደጋ አንዣቧልና ይሄ አለ የሚባል ነገር አይደለም። ስለዚህ ነው የተሰባሰብነው። እንደዚህ ከቀጠለ ደግሞ የመፈራረስ አደጋም አለ። መንግስት ደግሞ ብቻውንም ሊያስተካክለው አይችልም። መረባረብ አለብን ብለን ነው። ሰላም ያስፈልጋል። ሰላም ደግሞ በጦርነት ሳይሆን በንግግር በውይይት የተለያዩ ሀሳብ ያላቸው ሰዎች በመቀራረብ ነው የሚል ሀሳብ ስላለን ነው የተገናኘነው የሚለው ነው ጭብጡ እዚህ ላይ ያለው። አሁን እንግዲህ ጊዜ ነው ይወስንልን። የምትጠይቁትም ተጠራችሁ የምትጠይቁትም አጠር አድርጋችሁ ቀጥታ ጥያቄ እንድትሰጡን ብዙ ሽፋን እንድናደርግ እንችላለን ማለት ነው። መልስ ሰጪዎችም መልስ ስትመልሱ አጠር አድርጋችሁ በቀጥታ እንድትመልሱ እየጠየቅኩኝ አሁን ወደ ጥያቄና መልሱ እንሄዳለን። አስቀድሞ የጥያቄ እድል ሰጠው ቴድሮስ ነው። ቴድሮስ ቀጥል። እሺ፣ አመሰግናለሁ። ቴዎድሮስ ጸጋዬ ነኝ ከሪዮት ሚዲያ። በጣም ደስ የሚያሰኝ ኢኒሼቲቭ ነው። እንደዚህ አይነት ርዕዮተ ዓለም ብሔርም አካባቢያዊ ማንነትም ተሻጋሪ ጥምረት መኖሩ በጣም ደስ ያሰኘኛል። በርዕዮት በኩል ማናቸውንም አይነት ድጋፍ ለዚህ አይነት የህልውና ትግል መሳካት አስተዋጽኦ የማድረግ ሙሉ ፈቃደኝነትና ፍላጎት አለን። አንድ ጥያቄ ነው የተባለው። ስለዚህ አስተያየት መስጠት በጣም ባጭሩ ብችል ወዳለሁ ሲከለከል ስላልሰማሁ አንድ ጥያቄ ብቻ ለማቅረብ እንዲመቸኝ፣ እንደዚህ አይነት ስብስብ በሚኖርበት ወቅት ለመሰባሰቡ እንዲጠቅም ሲባል አንድን ህብረተሰብ በተለያየ ጊዜ ማለት በኢትዮጵያ ውስጥ የትኛውም የፖለቲካ አመለካከት ያለው ኃይል እንዲህ ባለ የህልውና ትግል ውስጥ መሳተፍ እንዳለበት አምናለሁ። በተቻለ መጠን አኮሞዴቲቭ መሆኑም እጅግ ተገቢ ነው። እናንተ የወሰዳችሁትንም ኢኒሼቲቭ ከልብ አከብራለሁ፣ አደንቃለሁ። ግን አንድን ፓርቲኩላር ህብረተሰብ ያለምንም ለትርጉም አሻሚነት ካንሰር ሲሉ የገለጹ ሰዎች በዛ አስተሳሰባቸውም ላለመቀጠላቸው ምንም አይነት ፍንጭ ያልሰጡ ሰዎች ስብስባችሁ ውስጥ ሲካተቱ የሆነ ካንሰር ተብሎ የተጠራው ህብረተሰብ ህልውና የማያሳስባችሁ ሊመስል የሚችልበት እድል ስላለ በነዛ ሰዎች በኩል ልትወክሉ የፈለጋችሁትን አመለካከት ምን እንደሆነ ባላቅም ብትወክሉም ያንን ባላሉ ሰዎች ብታረጉት እንደዛ ያለ አንድን ህብረተሰብ እንደ ህብረተሰብ ካንሰር ብለው ባልገለጹ ሰዎች እነዛ የፖለቲካ አመለካከቶች ቢወከሉ ለህልውናው ትግል እንቅፋት ትቀንሳላችሁ የሚል አስተያየት ማቅረብ ወዳለሁ። ወደ ጥያቄ ልሻገርና አገዛዙ እንዲህ ያሉ በአስተያየቴም ላይ አስተያየት ብትሰጡበት በጣም ደስ ይለኛል። በነገራችን ላይ በጥያቄ ላቅርብና አገዛዙ እንዲህ አይነት ጥምረቶችን ሁልጊዜ ሲከስ የሚሰማው የውጭ ኃይሎች ያደራጁት ነው፣ የውጭ ኃይሎች የላኩት ነው፣ የውጭ ኃይሎች እንዲህና እንዲያ የተልእኮ የሰጡት ነው ወዘተረፈ ብሎ ነው። እዚህ ስብስብ ውስጥ የውጭ ኃይሎች እጅ አለ ወይ? ለክላሪቲ ይህንን በደንብ ብትመልሱ ደስ ይለኛል። ይሄ አፈርና አገር በቀል ኢኒሼቲቭ ነው ወይስ የውጭ ተልእኮ ያለው ነው? አንድ የአገዛዙ የፕሮፓጋንዳ መስመር ስለሆነ ነው። ሌሎች ጥያቄዎችን በፎሎ አፕ እድል የሚሰጥ ከሆነ አነሳቸዋለሁ። በጣም አመሰግናለሁ። መልካም። ጥያቄው ያው አንድ ነው ያልነው ስለ ፈቃደኝነት። በነገራችን ላይ ቴድሮስ ስለ ፈቃደኝነትና ፈቃደኝነትን መግለጽ በጣም እናመሰግናለን። ጥያቄ አንድ ነው የተባለው አሁን ይቺ መጨረሻውን ነው። ወደፊት ግን አንተ ያነሳው ጥያቄ አስተያየት ላይ አስተያየት እንዲሰጡ ያለው ይህንን ይይዛለሁኝ። ለአሁኑ ግን አሸናፊ ከአንተ ልጀምርና የውጭ ኃይሎች ማለት እንግዲህ ውጭ ማለት እንደሆነ አላውቅም፣ ነገር ግን የኢትዮጵያ ጠላቶች ሊሆኑ የሚችሉትን ነው አሉ ይላል። የምታውቀው ካለ እስኪ ከአንተ ልጀምር፣ ባጭሩ ግለጽልን አሸናፊ። እጅግ በጣም ይቅርታ። ይሰማል? የማይሰማ ከሆነ በኋላ አቀጥላለሁ። ይሰማል? አሁን ጥሩ ነው፣ ቀጥል። ሁለት ኮምፒውተር ስለምንጠቀም ታንክ ዩ ቬሪ ማች ፕሮፌሰር ስለሰጠኝ እድል። እንግዲህ ስርዓቱ ተለጣፊ ስሞችን እየሰጠ ብዙ
ለማደናገር እንደሚሞክር እናውቃለን። እኛ ግን ኢትዮጵያውያንን በቅን ልብ ነው የተሰባሰብነው። ኢትዮጵያን ለመታደግ ነው የምንረባረበው። ኢትዮጵያ ከመፍረስ እንድትድን ሰቆቃው የህዝብና የሀገር ሰቆቃ እንዲቆም ነው ጥረት የምናደርገው። ይሄንን አድማጭም የኢትዮጵያ ህዝብም ይረዳል ብዬ ነው ማምነው። ምንም እንትን ማድረግ አያስፈልግም። ስለዚህ ምንም ጥያቄ የማያስፈልገው ነው። ብዙም በዚህ ጉዳይ ላይ ውይይት ማድረግም አያስፈልግም። ነገር ግን የህዝብ ሰቆቃ ያንገበገባቸው አካላት ናቸው የተሰበሰቡት የሚለውን የኢትዮጵያ ህዝብም ይረዳል። ሁላችንም በዛ ብንወስደው ጥሩ ነው። ሌላው ግን እኔ ለጋዜጠኞቹም በኋላ ጥያቄያቸውን ለመቆጠብ በውጪም በሚዲያ በተለያየ አግባብ ሰብሳቢው ማይታወቅ ዝም ብሎ እንትን ነው የሚል ተደጋጋሚ ውዥንብሮች ስላሉ ያው ፕሮፌሰር አሁንም እያስተባበረን ነው። የዚህ ትብብሩ የዚህ ስብስብ በአስተባባሪነት ሁሉን ነገር እያደረገ ያለው እሱ እንደሆነ በዚሁ ቢገለጽ መልካም ነው እየሰለማምን ነው። ሌላውን ብዙ ሁሉን ነገር ስለጠቀሱት እኔ የምጨምረው ነገር የለም። በዛው ቢቀጥል። ታንክ ዩ ፕሮፌሰር ስለሰጠኝ።